ሰላም ጤና ይስጥልን ወደ ብስራት ዩቲዩብ ተከታታዮቻችን እንደምን አላችሁ? መረጃዎቻችን ወደ እናንተ ማድረሳችንን ጀምረናል። ኤደን ሽመልስ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። ቀዳሚ የምናደርገው የሀገር ውስጥ መረጃ ነው። በጅማ ከተማ ለጤና አደገኛ የሆነ 23 ኩንታል እርድ በቁጥጥር ስር ዋለ። የኢትዮጵያ ምግብና መድኃኒት ባለስልጣን ጅማ ቅርንጫፍ ጽሕፈት ቤት በከተማው ለጤና አደገኛ የሆነ 23 ኩንታል ምርትን በቁጥጥር ስር መዋሉን አስታውቋል። የኢትዮጵያ ምግብና መድኃኒት ባለስልጣን ለህብረተሰቡ የሚቀርቡ የምግብ ምርቶችን ጥራትና ደህንነታቸው የተጠበቀ እንዲሆን እያከናወነ ባለው የቁጥጥር ስራ በጅማ ከተማ ለምግብነት የማይውል የምግብ እርድ ከበቆሎ ጋር ተቀላቅሎ ሲያስፈጭ የነበረ ወፍጮ ቤት ላይ እርምጃ መውሰዱን ገልጿል። የጥምቀት በዓልን ምክንያት በማድረግ በጅማ ከተማ ጥር 5 ቀን 2018 ዓ.ም በከተማዋ የሚገኙ ወፍጮ ቤቶች የቅቤና የማር መሸጫዎች ላይ የቅኝት ስራ ተከናውኗል። በዚህም በአንድ ወፍጮ ቤት ውስጥ የምግብ እርድ ከበቆሎ ጋር ተቀላቅሎ የተፈጨ 23 ኩንታል ምርት የተገኘ ሲሆን ግምታዊ ዋጋውም ከ345 ሺህ ብር በላይ እንደሆነ አስታውቋል። ይህ ለጤና አደገኛ የሆነ ምርት ለገበያ ተሰራጭቶ ከህብረተሰቡ ላይ ጉዳት ሳይደርስ በቁጥጥር ስር ሊውል የቻለው የባለስልጣኑ የጅማ ከተማ ጤና ቢሮ ጽሕፈት ቤት ከንግድ ጽሕፈት ቤትና በከተማው ፖሊስ መምሪያ ጋር በጋራ ባከናወኑት የተቀናጀ ክትትል ስራ ነው። ባለስልጣኑ በተለይም በበዓላት ወቅት መሰል ህገወጥ ተግባራት ሊበራከቱ እንደሚችሉ በመገንዘብ ቁጥጥሩን አጠናክሮ እንደሚቀጥል በመግለጽ ህብረተሰቡም የሚገዛቸውን የምግብ ምርቶች ጥራትና ደህንነት በጥንቃቄ እንዲመረምር አሳስቧል። ረጅም ዓመታት ባስቆጠሩ ተሽከርካሪዎች የካር ሾው ውድድር ሊካሄድ ነው። የአዲስ አበባ ሞተር ስፖርት አሶሲዬሽን የካር ሾውና ራሊ ውድድር የፊታችን ጥር 23 እና 24 እንደሚከናወን አስታወቀ። ውድድሩ በሁለት ዋና ዋና ቀናት ተከፍሎ የሚካሄድ ሲሆን ጥር 23 በአድዋ መታሰቢያ ይካሄዳል። ጥንታዊ በሆኑ ተሽከርካሪዎች በተለያዩ የአዲስ አበባ ጎዳናዎችም ጉዞ ያደርጋሉ ተብሏል። ከአድዋ መታሰቢያ ተነስተው በቸርችል ጎዳና፣ ቴዎድሮስ አደባባይ፣ አንድነት ፓርክ፣ ቤተ መንግስት፣ ሸራተን አዲስ፣ መስቀል አደባባይ፣ ቦሌ ኢምፔሪያል፣ መገናኛ፣ እንግሊዝ ኤምባሲና በሚኒሊክ ሆስፒታል አድርገው ጃን ሜዳ ይገባሉ። በጃን ሜዳ ውስጥ የመኪና ትርኢትና የልጆች ፌስቲቫል የሚካሄድ ሲሆን ጥር 24 ቀን ኢንዶር ራሊ ተብሎ የሚጠራው ውድድርም በጃን ሜዳ ውስጥ ይካሄዳል ተብሏል። የፍጻሜ ውድድርና የሽልማት ስነ ስርዓቱ በጃን ሜዳ ውስጥ በማከናወን ፌስቲቫሉ እንደሚጠናቀቅ የአዲስ አበባ ሞተር ስፖርት አሶሲዬሽን ምክትል ዳይሬክተር ልዑል ጸጋይ ለብስራት ሬዲዮ ተናግረዋል። ተሽከርካሪዎቹ ከሚነሱበት ቦታ ጀምሮ እስከሚደርሱበት ቦታ ድረስ የትራፊክ ባለሙያዎች የሚኖሩ ሲሆን የእሳት አደጋና የአምቡላንስ ተሽከርካሪዎች ይኖራሉም ተብሏል። በመንገድ ላይ የሚደረጉ አደገኛ የመኪና እሽቅድድሞችን ለመቀነስ ወጣቶች በዝግጅቱ ላይ እንዲሳተፉና ወደ ስፖርቱ እንዲመጡ ጥረት እየተደረገ ሲሆን የድራግ ሬስና የጥንታዊ መኪኖችን አውደሪም ተዘጋጅቷል። እስካሁን ባለው መረጃ ከ16 በላይ ተወዳዳሪዎች መመዝገባቸውን የሳምራይ ስዩም መረጃ ያመላክታል። ጾታዊ ግንኙነት ከትዳር በፊት አልፈጽምም አለችኝ በማለት በትራስ አፍኖ የመድፈርና የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጣ። በቡኖ በደሌ ዞን ዳባ ወረዳ ሀና ገዳ ቀበሌ ነዋሪ የሆነው ኢዶሳ አልጆራ የ27 ዓመት ወጣት ሲሆን ከቤተሰቦቹ ተለይቶ ቤት ተከራይቶ ይኖር እንደነበረ የቡኖ በደሌ ዞን ፖሊስ ዋና መምሪያ ኢንስፔክተር አዳነ ሱቱማ ለብስራት ሬዲዮ ተናግሯል። ወጣቱ ለብቻ በሚኖርበት ወቅት በፍቅር የቀረባትና ወደፊት በጋብቻ ትዳር ተጣምረው ለመኖር ያሰባት ሚሚነጋ የተባለች የ21 ዓመት ወጣት ነበረች። ሁለቱ ጥንዶች ወደፊት በአንድ ላይ ለመጣመር ቢያስቡም ኢዶሳ ለሚሚ ከጋብቻ በፊት የሚጠይቃትን ጾታዊ ግንኙነት በሷ በኩል ከጋብቻ በፊት እንደማይሆን ትገልጽ እንደነበረ ተናግረዋል። ጥቅምት 5 ቀን 2018 ዓ.ም ከቀኑ 10 ሰዓት ከ30 ላይ ኢዶሳ የወደፊት የትዳር አጋሩ ጋር ስልክ በመደወል ነይ ቡና ፊልኝ፣ በዚያውም የምንነጋገረው ነገር አለ እንዳላት ከዚህ በፊት ቤቱ የሄደችም ቡና የማፍላት ልምድ ስላላትም ምንም ሳትጠራጠር ወደ ቤቱ መሄዷ ተገልጿል። የ21 ዓመቷ ሚሚ ኢዶሳ ቤት እንደደረሰ ከወትሮ በተለየ መልኩ ጾታዊ ግንኙነት እንዲፈጽሙ ሲያስገድዳት ከጋብቻ በፊት አይሆንም በሚለው አቋሟ በመጽናት በጉልበት ለመጠቀም ይሞክራል። በዚህ ጊዜም ለመጮህ ስትሞክር በትራስ አፍኖ አስገድዶ እንደደፈራት ወዲያውኑ ህይወቷ እንዳለፈም ተገልጿል። በህይወቷ ማለፉን ተከትሎ ድንጋጤ ውስጥ የገባው ኢዶሳ ራሷን በራሷ እንዳጠፋች በማስመሰል በቀጥታ የሟች አስከሬንን ምሽት ላይ ከቤት አውጥቶ በቤት ምሰሶ ላይ በመስቀል ይሰወራል። የአካባቢው ነዋሪዎችም በቤት ምሰሶ ላይ የተሰቀለውን የሰው አስከሬን በማየታቸው ወዲያውኑ ለፖሊስ ያመለከቱ ሲሆን ፖሊስም ወዲያውኑ የተሰቀለውን አስከሬን ከቤት ምሰሶ ላይ በማውረድ የምርመራና ወደ ሆስፒታል ይልካል። በዚህ ድርጊትም ለተጠርጣሪው የሆነ ፍቅረኛዋ ኢዶሳ ከ2 ቀናት በኋላ ከተሸሸገበት በቁጥጥር ስር ሲውል ድርጊቱን መፈጸሙን ከነ ምክንያቱ በመግለጽ እና በማመን መርቶ ያሳያል። ፖሊስም ከሆስፒታል የአስከሬን ምርመራ ውጤት ባገኘው ማስረጃ ሟቿ በመታፈን አየራታ ህይወቷ እንዳለፈና የመደፈር ጥቃት እንደተፈጸመባት የሚገልጽ መረጃ በማግኘቱ ከሌሎች ማስረጃዎች ጭምር ከምርመራ መዝገብ ጋር በማያያዝ ለአቃቤ ሕግ ልኳል።
አቃቤ ሕግ በግብረ ስጋ ድፍረት በደልና በከባድ ሰው መግደል ወንጀል ክስ ይመሰርታል። በአቃቤ ሕግ የተመሰረተውን ክስ ሲከታተል የቆየው የቡኖ በደሌ ዞን ከፍተኛ ፍርድ ቤት ጥር 5 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ኢዶሳ ኦልጅራ በጥምር ወንጀል ክስ በ25 ዓመት እስራት እንዲቀጣ የወሰነበት መሆኑን ኢንስፔክተር አዳነ ሱቱማ ጨምረው ለብስራት ሬዲዮ መናገራቸውን የምህረት ታደሰ መረጃ ያመላክታል። ወደ ውጭ መረጃ አለፍን። ኢራንን ቀዳሚ እናደርጋለን። የኢራን የጸጥታ አካላት የተቃዋሚ ሰልፈኞች አስከሬን ለመስጠት ከፍተኛ ገንዘብ ይጠይቃሉ ተባለ። በኢራን የተቃውሞ ሰልፍ ወቅት የተገደሉ ሰዎችን አስከሬን ወስዶ ለመቅበር የጠየቁ የቤተሰብ አባላት ከፍተኛ ገንዘብ በባለስልጣናት መጠየቃቸውን ለቢቢሲ ተናገሩ። ቢቢሲ በፐርሺያን ያነጋገራቸው በርካታ ሰዎች ከሆስፒታሎች የቤተሰቦቻቸውን አስከሬን ለመውሰድ የሚፈልጉ የቤተሰብ አባላት ገንዘብ ካልከፈሉ በስተቀር መውሰድ እንደማይችሉ በጸጥታ አካላት መከልከላቸውን ገልጸዋል። ከሁለት ሳምንት በላይ በመላ ሀገሪቱ በተካሄደው የተቃውሞ ሰልፍ ቢያንስ 2435 ሰዎች መገደላቸውን የሰብአዊ መብት ድርጅቶች አስታውቋል። በራሻት የሚኖር አንድ ኢራናዊ የቤተሰቡን አስከሬን ለመውሰድ $5000 ወይም 700 ሚሊዮን ቶማን እንዲከፍል እንደተጠየቀም ለቢቢሲ ተናግሯል። የቤተሰቦቹ አስከሬን በፓርሲና ሆስፒታል እንደሚገኝ የተናገረው የግለሰብ የሌሎች 7 ተቃዋሚ ሰልፈኞችም አስከሬን በዚሁ እንዳለ ገልጿል። በግንባታ ስራ ላይ የተሰማሩና አስከሬኖችን ለመውሰድ የጠየቁ ኩርዶች $7000 እንዲከፍሉ መጠየቃቸውም ተናግሯል። ቤተሰቡ የተጠየቀውን ገንዘብ መክፈል ስላልቻለ አስከሬኑ በማቆያ ውስጥ እንደተቀመጠ መሆኑም ጨምረው ገልጸዋል። በኢራን ግንባታ ሰራተኞች በወር የሚያገኙት $100 በታች ነው። አንዳንድ አካባቢዎች የሆስፒታል ሰራተኞች ለሟች ቤተሰቦች በመደወል የደህንነት አባላት የልጃቸውን አስከሬን ይዘው ገንዘብ ከመጠየቃቸው በፊት በፍጥነት መተው እንደሚወስዱ እንደሚያስጠነቅቁም ቢቢሲ ሰምቷል። በቴህራን ምንጮች ለቢቢሲ ፐርሺያ እንደተናገሩት ባለስልጣናት የልጆቻቸውን አስከሬን ለመውሰድ ገንዘብ ይጠይቁናል ብለው የፈሩ የቤተሰብ አባላት የአስከሬን ማቆያ ክፍል ሰብረው የወዳጅ ዘመዶቻቸውን አስከሬን መውሰዳቸውንም ተናግረዋል። የልጆች አስከሬን ያገኘው ቤተሰቦችም የግል አምቡላንስ መጥቶ እስኪወስድላቸው ድረስ በሆስፒታል ቅጥር ግቢ ውስጥ አስከሬኑን አስቀምጠው ሲጠብቁ መታየታቸውን ምንጮች ጠቅሰዋል። በኢራን የተቃውሞ ሰልፍ ምክንያት የኢንተርኔት አገልግሎት በመቋረጡ በአገሪቱ ውስጥ ያለውን ሁኔታ ለመረዳት አስቸጋሪ አድርጎታል። ዓለም አቀፍ የሰብአዊ መብቶች ድርጅት ቡድኖች እንዲሁም ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ያላቸው ግንኙነት መቋረጡንም ተናግረዋል። ቢቢሲ ኢራን ውስጥ ገብቶ እንዲዘግብም አልተፈቀደለትም። በመጨረሻም የእስራኤል ወታደሮች ራስን ማጥፋትና በጭንቀት መታወክ መጠን መጨመሩ ተሰማ። ሐማስ በደቡብ እስራኤል ላይ ባደረሰው ጥቃት የተቀሰቀሰው የ2 ዓመት ግጭትን ተከትሎ በጋዛ ላይ ከፍተኛ ውድመት ደርሷል። በዚህ ባልተለመደ ሁኔታ በድህረ ጦርነት በኋላ በጭንቀት መታወክና በጦር ሰራዊቷ መካከል ራስን ማጥፋት በከፍተኛ ሁኔታ እየጨመረ ይገኛል። በቅርቡ በመከላከያ ሚኒስቴርና በጤና አቅራቢዎች የወጡ ዘገባዎች በጋዛና በሊባኖስ ጦርነቱ እንደቀጠለና ከኢራን ጋር ውጥረቱ እየቀነሰ በመምጣቱ የወታደራዊው ኃይል የአእምሮ ጤና ቀውስ በዝርዝር መኖሩንም ገልጸዋል። የጋዛ ጦርነት በእስራኤልና በሊባኖስ ሂዝቦላህ መካከል በድንበር መስፋፋት በመቶ ሺዎች የሚቆጠሩ ወታደሮችና ተጠባባቂዎች በሁለቱም ግንባሮች በሀገሪቱ ታሪክ ውስጥ በነበሩት ከባድ ውጊያዎች ተሰማርተዋል። የእስራኤል ጦር ከ71000 በላይ ፍልስጤማውያንን በጋዛ እንዲሁም በደቡባዊ ሊባኖስ 4400 መግደሉን የጋዛና የሊባኖስ ባለስልጣናት የገለጹ ሲሆን የእስራኤል ከጥቅምት 7 ጀምሮ ከ1100 በላይ የወታደራዊ አገልግሎት አባላት መገደላቸውንም ገልጻለች። የእስራኤል መከላከያ ሚኒስቴር ከሴፕቴምበር 2023 ጀምሮ በወታደሮች መካከል የጭንቀት ጉዳዮች ላይ ወደ 40 በመቶ የሚጠጋ ጭማሪ መመዝገቡን ይህም ቁጥሩ በ2028 ከ180 በመቶኛ እንደሚጨምር ተንብዮአል። 22300 ወታደሮች ወይም በጦርነት ቆስለው ከሚታከሙ ውስጥ 60 በመቶ የሚሆኑት በድህረ ቁስል ይሰቃያሉ ሲሉ ሚኒስትሩ ተናግረዋል። የእስራኤል ጦርነት ከተጀመረበት ጊዜ አንስቶ ራሳቸውን የሚያጠፉ ሰዎች ቁጥርም በከፍተኛ ሁኔታ መጨመሩም ተገልጿል። ተመልካቾቻችን በእኔ በኩል የነበሩት መረጃዎች እነዚህን ይመስሉ ነበር። የብስራት የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም።